የሆኑ አረቦች ናቸው መጥተው ከኢትዮጵያ ጋር አጠቃላይ ያወዳደሩ አንደኛ ያወጣ ሳውዲ እንወስደዋለን አሉ። እንዴት እንደተከሰተ እንገራችሁ። ወላሂ ታሪኩ አንድ አዲስ አበባ ልጅ ደጋን መርከዝ ይቀራ ነበር። ወልዩ ይባላል ስሙ። የዛኔ ገና 14 ዓመት ምናምን አካባቢ 14 አካባቢ ገና 6ኛ ክፍል 7ኛ ክፍል ያለ ነው። ይህ ወልዩ የሚባል ልጅ ደጋን መጥቶ ይቀራ ነበር። ትልቅ ነው እሱ ከኛ። ከዛ እዛ አየና አንተ ልጅ ብትወዳደር ምናምን አለኝ። ከዛ ጥሩ እድል ታገኛለህ ምናምን አለኝ። እኔ አላውቅም እንዴት እንደሚገኝ እሱ ምናምን አልኩት። እሺ ችግር የለውም እኔ እሄዳለሁ አዲስ አበባ የውድድር የምታገኝበትን መንገድ ልፈልግና እነግራቸዋለሁ። ለመርከዝ በፊት ትመጣለህ አለኝ። እሺ አልኩት። ሄደ ተመለሰ። አዲስ አበባ ልጅ ነው። እንደምንፈልገው አገኘና ደወለ፣ ጠራኝ እና ግን መዝግበን ጨርሰናል የሚያስፈልጉትን ልጆች ከሁሉም ከደሴ መርከዝ ሄደዋል፣ ከአፋር ክልል ሄደዋል፣ ከሁሉም እንዳጠቃላይ ከኢትዮጵያ ማለት ነው። አንድ የቀረ የለም። ግን ከዚያ በቃ ወክለው የመጡ ልጆች አሉ ተብሏል። ጊዜ እንትንም ዘግተናል ብለዋል፣ ምዝገባ ጨርሰናል ብለዋል፣ ውድድር ሊጀመር ነው ብለዋል። እንደምንም ናና እንለምናቸዋለን አለ። እሺ አልኩኝና ሄድኩኝ። ልክ ሲሄድ ጊዜ በጠዋት ሄድ ውድድሩ ሊጀመር ነው። ከዚያ በኋላ እንደዚህ በቃ መዝጋቢውን ሄደና ያው ልጁ መጥቷል ምናምን አሉ። እንዳታመጣው አላልኩም ነበር ብሎ ተቆጣ። ከየሁሉም ሀገር የመርከዞቹ ሁሉ ልከናል። ሁላቸውም ልከው ተወዳዳሪዎችን ልከዋል። እንዳታመጣው ብያል ነበር እያለ ሲቆጣየ በቃ ከሩቅ ሀገር ነው የመጣ ይህን ህፃን ልጅ ለሞራል ስትል አስሞክሩት ምናምን ብሎ ለመናቸው። እሺ ስምህን ንገረኝ አለኝ። ሳያኝ አሳዘንኩት። ትንሽ ጀለብ እያለ ብሻለ አሳዘንኩት። በቃ ከ400 ምናምን ኪሎ ሜትር አቆራርጦ የመጣው ምናምን አለው። ከዚያ በኋላ እሺ ያለና ስሜን ዝም ብሎ ያዘው። ከየት ነው ምናምን ሌላ ምንም መረጃ አልጠይቀኝ። ሰዓት ካለ መጨረሻ ላይ እንዲህ ሞክሩልህ እነግራቸዋለሁ ሌላ ወዳዳሪዎች። እሺ አልኩት። ሳር ቤት የሚባል ሰፈር ነበር አዲስ አበባ እዛ አካባቢ። ከዚያ በኋላ ቀኑን ሙሉ ሲወዳደሩ ቁጭ ብዬ ሰማሁኝ። ከጠዋት ጀምሮ እስከ ማታ እስከ 10 ድረስ ነው። ምሳ እዛው ተዘጋጅቷል። ምሳ በላ። የሚገርም ስጋ። ከዚያ በኋላ አልጨረስን በቃ ምናምን ተብሎ ሊዘጋ ሲል እዛው አረቦቹ አሉ ከመዲና ከሳውዲ ነው የመጡት። ከዚያ በኋላ በቃ ይሄ አወዳዳሪውን ሄደና ልጅ አስታውሰው ወልዩ ኧረ ያ ልጅ እየጠበቀ ነው ምናምን ቆይ አንድ ያላቸው እና ሄደና ነገራቸው። ከሩቅ ሀገር የመጣ ህፃን ልጅ እንደዚህ ያስሞክሩት ምናምን አላቸው። እሺ አሉ። ስሜን እዛው ጠየቁት። ወዲያው እንደ ማንኛውም እንደሚወጣላቸው 5 ጥያቄዎችን ወደ አወጡና ከዛ 5 ጥያቄ ነው ሄብዝ ነው ተጠይቀው ከሙሉ 30 ጁስ ከላይ እስከ ታች። ከዚያ የመጨረሻ ተወዳዳሪ በሚል ስም ገባሁኝ። በጣም ትልቅ አዳራሽ ነው። ከዚያ ተጠየቁኝ። ወዲያው ውጤቱን ሰሩ። ወላሂ ላዚ ከሁላቸው ሁሴን አህመድ አንደኛ አልተባለም። እዛው እኔ አላመንኩም ራሱ ወላሂ። እዚያው አረቦቹ በጣም ደስ ብሏቸዋል። አንድ የሌላ በቃ የመዝጊያ ቅራልን አሉኝ። እንደውም ሱረቱል ሙልክን ቀራሁላቸው አስታውሳለሁ። በቃ አንተ ነህ ሳውዲ የምትሄደው አንደኛ የወጣ ያሸነፈ ሳውዲ በቃ ጉብኝት እድል እንሰጠዋለን ምናምን አይነት ነገር ነው። ከዛ አሻልኩኝ። አንደኛ ወጥቼ ምን እንደተሸለምኩ ታውቃላችሁ? አንደኛ ምስክሯ ወረቀት አለች፣ ሻሃዳ ወረቀት 1500 ብር ተሸለምኩኝ። ትልቅ ነው። የዛሬ 1500 የዛሬ 13 ዓመት አስቡ። ከዚያ በኋላ መስጂድ ምናምን ግቢ እየጠበቁ ነበር። ስንተኛ ወጣ? በአንደኛው የቸው ሊያስለው። ከዛ ሄድኩ ተመለስኩኝ። ከ2 ወር በኋላ ተዘጋጅ መዲና ትሄዳለህ ተባልኩ። ከዚያ በኋላ ፓስፖርት ራሱ የለኝ ነበር ገና 14 ዓመት በቃ በ18 ዓመት አስወጣሁት ፓስፖርት አጣኝ። ሄድኩኝ ሳውዲ ከሄድኩ በኋላ መካ 7 ቀን መዲና 8 ቀን ቆየ።
የዑምራ እድል ሰጥቶ ነው ሙሉ አደረግን። ቃሪዎች ታላላቅ ቃሪዎች ቤት የማየት እድል ሰጡ። ሱዳይስ ቤት በአካል ሄድኩኝ። ቤቱ የራት ግብዣ ምናምን ተገናኘ ከሱ ጋር። ከዚያ በኋላ ሙሐይሲን ቤት ሄድን። መሐመድ ሙሐይሲን ልክ እንደ መዲና በቃ ያለ አይደል ታሪካዊ ቦታዎች እንዳለ ጎበኘናቸው። የነብዩ ሰለላሁ ዐለይሂ ወሰለም ቤት ያኔ ቀብራቸው አቡበክር ስዲቅ ዑመር በቂ ልክ እንዲሁም የወር ተራራ እንዳለ ታሪካዊ ቦታዎች ነው እና የዛኔ በዚች ጊዜ ነበር በጣም የሚያስቁ ገጠመኞች ያጋጥማኛል። ብነግራችሁ ስለምትስቁብኝ ይቅርባችሁ። አይገርምም? ግን ያለ ስራ እኔ ሰዎችን አስተምራለሁኝ ወይንም እውቀትን እማራለሁ ብዬ አስቤው አይደለም ወደ መድረሳ የሄድኩት። ለታሪክ የሚነግራችሁ ማለት ነው። የምሄድበት ሳጣ ነበር የሄድኩት። ፊልም ቤት በጣም ነበር ከወንድሜ ከትንሹ ከህፃን እያለን ገና ከ10 ዓመት በታች እያለን ማለት ነው ከፊልም ቤት አንወጣም ነበር እኔና ወንድሜ። የፊልም ቤት የሚያሳየው በነፃ ነበር የሚያሳየን። በነፃ ነው የሚያሳየን። ለፍየሎቹ የፍየል ከቤላ አለ አይደል? ይሄ ቅጠል እንለቅምለታለን። እኛ ቤት ፊት ለፊት ነው ጫት የሚሸጠው። ያን እንለቅምለታለን፣ በነፃ እንገባለን። የዛኔ ገና ከ6 ዓመታችን ጀምረን ነው ከዛ ነው ያደግነው። የታቻው የደጋ ልጆች ካላችሁ ታውቁታላችሁ። እንድሪስ ሰይድ ቤት መጨረሻው እንደገና በነፃ እያየን የሆነ ጊዜ ላይ ለፍየሎቹ ከቤላ አለቀምኩለት። ልክ 12 ዓመት አካባቢ ላይ ነው። 12 ዓመት አካባቢ ሲደርስ ነው። 6 ዓመት ሙሉ እዛ ነበርኩ። አንድ ቀን ሳለቅምለት ቀረሁኝና ህንድ ፊልም ነው እነ ህርቲክ እነ ሻህሩክ እነ ሰኒ ዲዮል እነ ምናምን እነዚህ ጋር ነበር የምንውለው። መጨረሻ ሳለቅምለት ቀረሁና አንድ ቀን ክፈል አለኝ። ጀላቴ እንደዚህ እየመጠጥኩኝ ያችን የ10 ሳንቲም ዋለች አይደለ? እሷን እየመጠጥኩ ምናምን ገባሁኝ። ቀን ላይ ጠዋት አልለቀምኩለትም። ለቅመን ሁሌ እቤቱ እናመጣለት ነበር ለፍየሎቹ። የዛኔ ሳለቅም ቀርቼ ክፈል አለኝ። እሺ አልኩ፣ ከፈልኩት። አንድ ነገር የሚገባኝ ነገሩ ካለፈ በኋላ ነው። ለምን ክፈል ያለኝ ያልኩኝ ራሴን መጠየቅ ጀመርኩኝ። እስከ ዛሬ ፍየል ለፍየሉ ስለቅምለት ቆይቼ ዛሬ አንድ ቀን እንደዚህ ስለሆነ አልኩት ፍራንኩ ሳይሆን እንትን ያለኝ እኔ ውለታው ነው በጣም ያናደደኝ እና አልኩኝ በቃ ልውጣ አልኩኝ። ምንም ሰላም አልሰጠኝም። ልውጣ አልኩኝ፣ ወጣሁኝ። ማልኩኝ ወደ ፊልም ቤት ዞር አልኩኝና ለራሴ ወሰንኩኝ። ወላሂ ሁለተኛ ፊልም ቤት የሚባል አልገባም አልኩኝ። ከዚያ በፊት የሚገርማቸው አባቴ ቁርአን ቤት ካልገባችሁ ብሎ በጣም አዛ አድርገነዋል። አንቀራም ብለን እኔና ወንድሞች በጣም ለምኖ ገርፎ ምን ብሎ ነው በቃ እንዲህ ብለናል። ጫማ ሁሉ ይገዛልንና እንድሰጣችሁ ከፈለጋችሁ ቁርአን ቤት የምትሄዱ ከሆነ ነው ይለናል። ተዋ ጫማውን ካልፈለክ እንለዋለን። አንሄድም። የፈለገ ቢሆን ቁርአን ቤት አንወድም ነበር። በቃ ለምኖን ምን ብሎን በቃ እንዲህ ብለናል። የመጀመሪያ ወንድሜ ትንሽ ይሻል ነበር። አቡከር የሚባለው ወንድም አለኝ። እሱ ቢያንስ እስከ አራህማን ድረስ ቀርቷል። ከእኔ ደግሞ ተለቅ የሚለው ሰይድ የሚባለው በ2 ዓመት ይበልጠኝ፣ እሱ ደግሞ ወደዋ ድረስ ቀርቷል። እኔና ታናሽ ወንድሜ እምቢያል ነው በቃ አንቀራማ። መጨረሻውን ከዚህ ከፊልም ቤት ዞር አልኩኝ እና ወላሂ ሁለተኛ ፊልም ቤት አልገባም አልኩኝና ሄድኩኝ። እቤት ሆነ በቃ የምውለው እቤት ሆነ የምውለው ወዴት ልሄድ መሄጃ አጣሁኝ። ፊልም ቤት እንዳልሄድ ደስ የሚለኝ ከልጅነት ጀምሬ ወላሂ ብዬ ከማልኩ ማልኩ ነው በቃ ወላሂ አልገባም አልኩኝ። አልገባም የፈለገ ቢሆን። ከዛም መሄድበት ሳጣ በሩ ላይ ዝም ብዬ ቁጭ ብዬ አንድ ቀን ጓደኞቼ ሲያልፉ ተመለከትኳቸው። ወዴት ነው የምትሄዱት አልኳቸው። ቁርአን ቤት እየሄድን ነው አሉ። እኔ ለመቅራት ፈልጌ አይደለም ይወታቸዋል። ግን እዚህ ብቻዬን ከምቀመጥ ፊልም ቤትም ማልሄድ ከሆነ ለምን ተከትያቸው አልሄድም አልኩኝና በውስጤ በቃ አላህ ይሄን ነገር እንትን አለልኝ። ልከተላችሁ አልኳቸው እና ተከተላሉ። ግን እኮ ቁርአን የለኝም አልኳቸው። ችግር የለውም ና ዝም ብላሉ።
ከዛ በኋላ እሺ አልኩኝና ተከተልኳቸው ሄድኩኝ። ሲሄድ ቁርአን ቤት ገባኝ። አሊፍ ክፍል እዚህ ግባ አሉኝ። ጓደኞቼ ናቸው። አሊፍ ባ ታ ሳ ጂም እያለ ይጮሃሉ። እኔ ጮኸት አልወድም። ምንድን ነው የሚጮኸት አልኩኝ። ምንድን ነው የሚጮሁት እነዚህ ልጆች? እኔ ያልቀራም በቃ ብዬ ወጣሁና ሶላትስ ዝም ብዬ ጓደኛ እንደ ሚፍታህ የሚባል ልጅ ነበር። ሚፍታህ ጁድና አህመድ ጁድ ይባላሉ። የዛው የደጋ ልጆች ናቸውና ጠየቅኳቸው። እንደው ዝም ብዬ ሶላት ብቻ በሰግድ ጀነት እገባለሁ አልገባም አልኳቸው። እኔ ቁርአን በቃ ስለሚጮሁ እንትን አልወድም አልኳቸው። ትገባለህ ጀነት ከሰገድክ አሉኝ። እሺ አልኳቸው። በቃ ሶላት እሰግዳለሁ ቁርአን ግን አልቀራም ብዬ ወሰንኩ። ከዛ ሶላት የሚባል አላቋረጥም እሄዳለሁኝ። ይወታቸዋል የዛኔ ገና 5ኛ ክፍል ምናምን አካባቢ 6ኛ ክፍል ገባ 5ኛ ክፍል 6ኛ ክፍል እንደዚህ ነው። ከዛ በኋላ በዚህ ሁኔታ ሳለሁ በጣም ሶላቴን እጠብቃለሁ። ሶላቴን ጠብቄ ነው የምሰግደው። ሌሊት ራሱ ከሆነ ተነስቼ ሄጄ እሰግዳለሁ። ከቤት ሌሊት ጨለማ ስለሆነ ለመውጣት ምን አድርጋለሁ? ውዱ አድርጌ ምናምን እጠብቅና ከአዛን በፊት ልክ አዛን ተብሎ ከላይ ሰዎች ሲያልፉ እነሱን ተከትዬ እሄዳለሁ መስጂድ፣ ብቻ ስለምፈራ ማለት ነው። ትንሽ ነው ገና 11 አካባቢ ነው 11 ዓመት ምናምን አካባቢ ነው። ከዛ በሽንቁር እንደዚህ ብዬ በሩን አይና ልክ ሰው ሲያልፍ ምናምን ባትሪ ይዘው ሲያልፉ እነሱን ተከትዬ እሄዳለሁ። በጣም በአብዛኛው አንድ ሰውዬ ሞቷል፣ አላህ ይማረው። ያ ሰውዬ ነበር በዛ የሚያልፉ፣ እኛ ሰፈር ነው፣ ሽማግሌ ነበረ። ከዚያ በኋላ እሱን ተከትዬ እሄዳለሁ። እንዳውም ልጁ ባለፈው እዚህ መጥቶ በቃ ሲያስቀኝ ነበር። አባቱ ታሪክ እያነሳ አያቱ ነው ለዚህ ለጓደኛ ማለት ነው። ከዚያ ከላይ ይመጣል ያልፋል፣ ወደ መስጂድ ይሄዳል። እሱን ተከትዬ ሁሌ ይሄድ ነበር። አንድ ቀን ተከትዬው ከኋላ ሲሄድ እንደለመድኩት ባትሪውን ይዞ እንደዚህ ዝም ብሎ ዱላ ይዞ ምናምን ይሄዳል ወደ መስጂድ። በጣም ቀርቤዋለሁ ለካ ሳላስበው ከኋላ ልክ ማን ነው ብሎ ዘወር ሲል የለውም። አምልጥ አልጉኝ ወደ ቤት እና በጣም ቀረቤው ከኋላ ጫማዬ ካካካ ይላል። ተቃላች በቃ ዘወር ብሎ ዱላውን እንደዚህ ማን ነው ብሎ እንትን ሲል በቃ ሊመታ ይመስለኝ በሩጫ ወደ ቤት። ወይ አንዳንዴ ከቤት ወጣና ሰው ሳጣ ማለት ነው። በአቋራጭ መንገድ ነበር፣ ነገር ግን ይሄኛ ሰው ካጣሁኝ በአስፓልት እሄዳለሁኝ። አስፓልት ድረስ ወርድና አስፓልቱ መሀል ላይ ውሻዎች ያገኛለሁኝ። ውሻ ደግሞ አልወድም። ልጅ እያለሁ በጣም እንትን ብለውኝ የዛኔ በቃ ከዛን ጊዜ በኋላ ውሻ አልወድም ነበር። እነሱን ካየሁ እመለሳለሁ። እዛ መጨረሻ አሁን በቃ በዚህ ሁኔታ እያለሁኝ ሶላት ብቻ ሰግዳለሁኝ፣ ቁርአን ግን አልቀራም ብዬ ወስኜ ምን አደርጋለሁ? የመጨረሻ ላይ አላህ የሆነ ህልም አሳየኝ። አንዳንዴ አላህ የውስጣችሁን እውነት በቃ የሆነ በቃ እንትን እንደምትሉ ካየ በመልካም ነገር ላይ ምናምን ራሱ ይጨምርላችኋል። ወለዚነ እህተደው ዛደሁም ሁደን ወአታሁም ተቅዋሁም ይላል። እነዚያ ቅኑን ጎዳና የተመሩ ሰዎችን ቅናቻን እጨምርላቸዋለሁ ይላል። እኔ ሶላቱን በቃ ሰግዳለሁ ይወስኛለሁ። በፍጹም ቢሆን አልተወውም። የጠየኩት ልጁ ምን ነበር? ጀነት እገባለሁ ሶላትን ብቻ ከሰገድኩ ብዬ አዎ ብሎኛል። ወላሂ ሶላት ሰግዳለሁ አላቋርጥም ብዬ የፈለገ ቢሆን አላቋርጥም ነበር። ይሄ ስላይ አላህ ሱብሓነሁ ወተዓላ ሌላ መልካም ነገር ይጨምርላቸዋል። ገብታችኋል? በዚህ ሁኔታ ሳለሁኝ ቁርአን መቅራት እየፈለግኩኝ ያ ነገር በቃ ራሴን እንትን ስላለኝ በጣም የሚጮሁት ነገር ምናምን ነገር እንትን ስላለኝ አልቀራም ብዬ ወስኜ ነበር። በህልሜ የሆነ ነገር አየሁ። በቃ አላህ የሆነ ህልም አሳየኝ። ህልሙ ምን ነበር? በጣም የደንቀኝ ህልም ነው።
በህልሜ በጣም ሀብታም አይነት ሰው አድርጎ አሳየኝ። በቃ ከዓለም አንደኛ ሀብታም እንደሆንክ ያሳየኛል። ነገር ግን በቃ አልቀራም፣ አልሰግድም፣ መልካም ስራ አልሰራ። በቃ ስለ ምድራዊ ጥቅማ ጥቅም ብቻ ነበር ሀሳቤ። ከስሬ በጣም በርካታ ሰራተኞች እንዳሉ ያሳየኛል። ከዚያ በኋላ ሰዎች እንስገድ ሲሉ እንቅራ ሲሉ ምናምን አልሰማቸውም ነበር። ከዛ መጨረሻውን በዚያ በህልሜ ሁኔታ ሳለሁኝ ሰማይ ስትቀደድ ምናምን እመለከታለሁ። ያቺ ቀዳዳ እየሰፋች ስትመጣ ሰው ሁሉ በቃ ይሯሯጣል ምናምን። እንደዚህ ምንድን ነው ስላቸው ቂያማ እየቆመ ነው ይላሉ። በጣም ደነገጥኩኝ። እየሰፋ መጣ። ያበቃ ታቸዋል ኢዘ ሰማኡ እንፈጠረት እንዳለው ሰማይ በምትቀደድ ጊዜ ይላል። ያንን ሳይ በጣም ደነገጥኩኝ። በቃ መጨረሻ ቂያማ እየቆመ ነው ምናምን። አንዴ ለመስገድ ምናምን እድል ስጠኝ ጌታዬ ብዬ መጮህ ጀመርኩኝ። በቃ ከዛ የሆነ ድምፅ ሰማለሁኝ። ዛሬ ብትሰግድ ዋጋ የለህም ጊዜው አልፏል የሚል ድምፅ ሰማለሁ። እሺ ገንዘቤ እንዳለ ለድሃዎች ሰረቃ ስጡት ምናምን እንዳለሁ። ዛሬ ምንም ዋጋ የለውም ብትሰጥ ጊዜው አልፏል። የመጨረሻ ተጸጸትኩኝ። በቃ እውነት ነው የመሰለኝ በህልሜ። በቃ አንድ እድል ጌታዬ ብዬ ተንበርክኬ በጣም ማልቀስ ጀመርኩ። በቃ ጊዜው አልፏል የሚል ድምፅ ብቻ ነው የምሰማው። በጣም ነበር የተጸጸትኩት። በጣም አንዴ ወደ መመለስ